ማንቸስተር ዩናይትድ አቋርጦት ወደ ነበረው ወደ ቪክተር ዮኬሬሽ ዝውውር ተመልሷል። ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ስፖርታዊ መረጃችን እንግዲህ አጫጭር የትራንስፈር አፕዴቶችን ወደ እናንተ ይዘን መጥተናል። እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁ እንድታሳዩን ሀሳቦቻችሁን ኮሜንት ላይ እንድታስቀምጡልን በትህትና እንጠይቃችኋለን። ወደ ዛሬው አጫጭር ስፖርታዊ መረጃዎቻችን ስናልፍ እንግዲህ በመጀመሪያ ማንቸስተር ዩናይትድ እናገኛለን። ማንቸስተር ዩናይትዶች የብሪያን እምቤሞን ዝውውር ለማጠናቀቅ ከጫፍ ደርሰዋል። እንግዲህ ይሄንንም ትናንትና ፋብሪዚዮ ሮማኖ በዩቲዩብ ላይ ባጋራው መረጃ መሰረት አንደርስታንድ አድርገናል። እንግዲህ ማንቸስተር ዩናይትዶች ዛሬም የብሪያን እምቤሞን ዝውውር ከብሬንትፎርድ ጋር ያላቸውን ድርድር ለማጠናቀቅ ያከፋፈል ሂደቱን በተመለከተ ምን ማድረግ እንዳለባቸው እንግዲህ ውይይቶች ቀጥለዋል። እንግዲህ ዘገባውን ሜን ይዞት ወጥቷል። ማንቸስተር ኢቪኒንግ ኒውስ የማንቸስተር ዩናይትድ ቅርብ የተባለው ጋዜጣ ነው። በተያያዘ ዜና እንግዲህ ማንቸስተር ዩናይትዶች በመጪው ሳምንታት ውስጥ ዝውውሩ እንደሚያጠናቅቁት አሁን እርግጠኞች ሆነዋል። አሁን ላይ በዋናው የክፍያ ሂደት ተስማምተው በአከፋፈል ሂደቱ ላይ እየተነጋገሩ እንደሆነ ፋብሪዚዮ ሮማኖ በዩቲዩብ ባጋራው መረጃ መሰረት አንደርስታንድ አድርገናል። ማንቸስተር ዩናይትዶች እንግዲህ ከዚሁ ከብሪያን እምቤሞ ዝውውር በኋላ በቀጣይነት በረኛ ለማስፈረም እንቅስቃሴ ያደርጋሉ። ለዝውውሩም እንግዲህ ተመራጭ ያደረጉት የአስቶን ቪላውን ግብ ጠባቂ ኤሚ ማርቲኔዝ ነው ሲል ማንቸስተር ኢቪኒንግ ኒውስ ዛሬ ይዞት በወጣው መረጃ መሰረት ዘግቦታል። እንግዲህ ማንቸስተር ኢቪኒንግ ኒውስ እንግዲህ ለማንቸስተር ዩናይትድ በጣም ቅርብ የሚባል ጋዜጣ ነው። እንግዲህ ሌላው ከዩናይትድ ጋር የተያዘው መረጃ ዩናይትዶች ወደ ፕሪሲዝን ዝግጅት ለመግባት 10 ቀናት ብቻ ነው የቀራቸው። እንግዲህ ይሄ ዝግጅት ከመጀመሩ በፊት 2 ወይም 3 አዳዲስ ፊርማዎች እንዲመጡለት የዩናይትዱ አሰልጣኝ ሩበን አሞሪም ይፈልጋል ሲል ማንቸስተር ኢቪኒንግ ኒውስ ይህንን መረጃ ይዞት ወጥቷል። እንግዲህ የክለቡም ኃላፊዎች ይህንን የአሰልጣኙን ፍላጎት ለማሳካት ሲሉ ጠንክረው እየሰሩ እንደሚገኙ ማንቸስተር ኢቪኒንግ ኒውስ ጨምሮ ዘግቦታል። ሌላው ከማንቸስተር ዩናይትድ ጋር የተያዘው ሌላው ዜና እንግዲህ ስካይ ስፖርት ዛሬ ባወጣው አንድ አዲስ መረጃ ስለ ብሪያን እምቤሞ አዲስ መረጃ ወጥቷል። እንግዲህ ብሪያን እምቤሞ በ2024 በ2025 የውድድር ዓመት ላይ አስገራሚ የሚባል ብቃት እንዳሳየ ሁላችንም እናውቃለን። ስለዚህ የብሪያን እምቤሞ እንግዲህ በፕሪሚየር ሊግ ውስጥ ካሉ ተጫዋቾች መካከል በተወሰኑ ስታቶች ኮምፓሪዥን ተሰርቶ እንግዲህ በጎል ስኮርድ ብሪያን እምቤሞ 4ኛ ደረጃ ላይ ተቀምጧል። 20 የፕሪሚየር ሊግ ጎሎችን አስቆጥሯል። በኤክስፔክትድ አሲስት እንግዲህ ብሪያን እምቤሞ 1ኛ ደረጃ ተቀምጧል። 9.26 ስታት አስመዝግቧል። ክሮስ ጋር ስንመጣ እንግዲህ ብሪያን እምቤሞ 1ኛ ደረጃ ላይ ተቀምጧል። 202 አሲስቶችን አድርጓል። እንግዲህ ኪሎ ሜትር ከቨርድ ጋር ስንመጣ አጠቃላይ በፕሪሚየር ሊግ ካሉ ተጫዋቾች መካከል ምን ያክል ኪሎ ሜትር ከቨር አደረገ ወደሚለው መረጃ ስንመጣ ብሪያን እምቤሞ 3ኛ ደረጃ ተቀምጧል። 387.6 ኪሎ ሜትር ከቨር አድርጓል። ወደ ስፕሪንት ስንመጣ ስፕሪንት ማለት እንግዲህ አፈትልኮ በመውጣት ወይም ደግሞ አፈትልኮ የመውጣት ርጫዎችን በማድረግ ላይ በተመዘገበው ዳታ ስንመጣ ብሪያን እምቤሞ 3ኛ ደረጃ ላይ ተቀምጧል። 870 ስፕሪንቶችን በ2024 በ2025 የውድድር ዘመን አከናውኗል ማለት ነው። በዚህ መሰረት ዩናይትዶች ፊት መስመራቸው ላይ አስገራሚ ቢዝነስ እየሰሩ ነው ሲል ስካይ ስፖርት ይዞት በወጣው መረጃ ዘግቧል። ስለዚህ ብሪያን እምቤሞ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ኦልሞስት ወደ መጠናቀቁ ደረጃ ላይ ደርሷል። እንግዲህ ዝውውሩ ተጠናቆ ብሪያን እምቤሞ ወደ ማንቸስተር ዩናይትድ የሚቀላቀል ከሆነ እንግዲህ ለማንቸስተር ዩናይትዶች እጅግ በጣም አስገራሚ ፊርማ ይሆንላቸዋል ማለት ነው። ሌላው ስካይ ስፖርት ዛሬ በብሬኪንግ ኒውስ መልክ ይዞት የወጣው መረጃ እንግዲህ ማንቸስተር ዩናይትድ አቋርጦት ወደ ነበረው ወደ ቪክተር ዮኬሬሽ ዝውውር በድጋሚ ተመልሶ ገብቷል። ስካይ ስፖርት መረጃውን ይዞ ሲወጣ ዮኬሬሽ ዩተርን ኦን ማን ዩናይትድ ሙቭ በሚል በብሬኪንግ ኒውስ መልክ እንግዲህ መረጃውን ይዞት ወጥቷል። ከቀድሞ አሰልጣኙ ከሩበን አሞሪም ጋር ለመገናኘት ቀጠሮ እንደያዘና በሚቀጥሉት ቀናት ላይ እንግዲህ ስለ ዝውውሩ የተሻሉ ነገሮች ይኖራሉ ሲል ዴይሊ ሚረር እንግዲህ ዛሬ መረጃውን ይዞት ወጥቷል። እንግዲህ ስካይ ስፖርት እና ዴይሊ ሚረር ዛሬ ስለ ማንቸስተር ዩናይትድ
ቪክተር ዮኬሬሽ ዝውውር ላይ ተመልሶ መግባቱን የሚያበስር መረጃ ይዘው ወጥተዋል። ሌላው ከዩናይትድ ጋር የተያዘው መረጃ አሰልጣኝ ሩበን አሞሪም የአትላንታውን የመሃል ሜዳ አማካይ ኤደርሰን ወደ ማንቸስተር ዩናይትድ እንዲመጣ ፈቃዱን ሰጥቷል ሲል ቲም ቶክ ዘግቦታል። እንግዲህ ኤደርሰን 50 ሚሊዮን ፓውንድ ይገመታል በአትላንታዎች። መረጃውን ቲም ቶክ ይዞት ወጥቷል። እንግዲህ በተያያዘ ዜና ማንቸስተር ዩናይትድ የፒኤስጂውን የመሃል ስፍራ ተጫዋች ዋረን ዛይን ኤምሬን ለማስፈረም እየተመለከተው ይገኛል ሲል ቲም ቶክ መረጃውን ይዞት ወጥቷል። እንግዲህ የማንቸስተር ዩናይትዱ ሶስተኛ ተጠባባቂ በረኛ ቶም ሂተን በዩናይትድ ለተጨማሪ 1 ዓመት የሚያቆየውን ውል ተፈራርሟል። ክለቡም ዛሬ እንግዲህ ኦፊሻል አድርጎታል የቶም ሂተንን ፊርማ። የማንቸስተር ዩናይትዱ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ የቶም ሂተንን ፊርማ ተከትሎ እንዲህ ሲል አስተያየቱን ሰጥቷል። ቶም አመራር እና ልምድ ያለው ተጫዋች ነው። ስለዚህ የሱ አመራርና ልምድ በቡድን ውስጥ እጅግ በጣም አስፈላጊ ነው። የቶም አስተሳሰብ ሁል ጊዜ ቡድኑ ሲጠራው ለመስራት ዝግጁ መሆኑና ለግብ ጠባቂ ቡድናችን ፍጹም ማሟያ ይሆናል ሲል እንግዲህ አስተያየቱን ሰጥቷል። ሌላው ከማንቸስተር ዩናይትድ ጋር ተያይዘው የወጣው መረጃ ዛሬ በብሬኪንግ ኒውስ መልክ እንግዲህ ማንቸስተር ዩናይትዶች የአካሲዮ ቫለንቲም የተባለ የቡድን ኦፕሬሽን ዳይሬክተር ወደ ሩበን አሞሪም ስኳድ ሊቀላቅሉ ድርድር ላይ ስለመሆናቸው ሪኮርድ ፖርቱጋል የተባለው በፖርቱጋል የሚታወቅ ተነባቢ ጋዜጣ እንግዲህ ዛሬ መረጃ ይዞ ወጥቷል። አካሲዮ ቫለንቲም እስከ ቅርብ ጊዜ ድረስ በብራጋ የቡድን ኦፕሬሽን ዳይሬክተር ሆኖ እያገለገለ ይገኛል። እንግዲህ ውድ አድማጮቻችን ስለ ዩናይትድ የነበሩ መረጃዎቻችን እነኚህ ይመስላሉ። ወደ አልናስር መረጃዎች ስናልፍ እንግዲህ አስገራሚው ተጫዋች ክርስቲያኖ ሮናልዶ በአልናስር ለ2 ዓመት የሚያቆየውን ተጨማሪ ኮንትራት እንደፈረመ ይታወቃል። እንግዲህ አስገራሚው የክርስቲያኖ ሮናልዶ የአልናስር ፊርማ አነጋጋሪነቱን ቀጥሏል። እንግዲህ ዛሬ በፋብሪዚዮ ሮማኖ ባጋራ መረጃ መሰረት ዘሰንን ጠቅሶ እንዳወጣው መረጃ መሰረት እንግዲህ ክርስቲያኖ ሮናልዶ በአመት 178 ሚሊዮን ፓውንድ አመታዊ ደሞዝ ሲያገኝ በሳምንት ደግሞ 3.4 ሚሊዮን ፓውንድ ሳምንታዊ ደሞዝ ያገኛል። 15% ኦነርሺፕ ኦፍ አልናስር የአልናስርን 15% የባለቤትነት ድርሻ ወደ 33 ሚሊዮን ፓውንድ የሚገመት እንግዲህ ፊርማ ቃል ገብተው አስፈርመውታል። 24.5 ሚሊዮን ፓውንድ የፊርማ ቦነስ ተከፍሎታል። ይሄንን የሁለተኛውን አመት ኮንትራክት እንግዲህ የሰከንዲሩን ኮንትራቱን ትሪገር የሚያደርገው ከሆነ የሚቀጥል ከሆነ ይሄኛው የፊርማ ጉርሻ እስከ 38 ሚሊዮን ፓውንድ ይደርሳል። እንደገና ደግሞ 80,000 ፓውንድ በአንድ ጎል ባገባ ቁጥር ክርስቲያኖ ሮናልዶ 80,000 ፓውንድ ጉርሻ ያገኛል ማለት ነው። ያ ማለት እንግዲህ የሁለተኛውን አመት ኮንትራክት የሚጨምር ከሆነ ይሄ 80,000 ፓውንድ በ20% ይጨምራል ማለት ነው። ሌላው ክርስቲያኖ ሮናልዶ አንድ አሲስት ባደረገ ቁጥር 40,000 ፓውንድ ይከፍለዋል። ይሄም የሁለተኛ አመቱን ኮንትራክት የሚጨምር ከሆነ 20% ከፍ ማለት እድል አለው። አልናስር የሳውዲ ፕሮ ሊግ ዋንጫን የሚያሳካ ከሆነ ክርስቲያኖ ሮናልዶ 8 ሚሊዮን ፓውንድ ቦነስ ያገኛል ማለት ነው። የሳውዲ ፕሮ ሊግን ጎልደን ቦት ወይም ደግሞ የሳውዲ ፕሮ ሊግ አጠቃላይ ኮከብ ጎል አግቢ ሆኖ ጨርሶ ጎልደን ቡቱን የሚያሸንፍ ከሆነ 4 ሚሊዮን ፓውንድ ቦነስ እንደሚሰጡት እንግዲህ ቃል ገብተውለታል። ፊርማው ላይም ይሄን ነገር ተፈራርሟል። አልናስር የኤሲያ ሻምፒዮንስ ሊግን የሚጫወት ከሆነና የሚያሸንፍ ከሆነ 6.5 ሚሊዮን ፓውንድ የቦነስ ክፍያ ይኖረዋል ማለት ነው። ሌላው እንግዲህ የግል ጀት ወጪዎችን እንግዲህ በአልናስር የሚሸፈኑ ይሆናል። ለዚህም ደግሞ 4 ሚሊዮን ፓውንድ ወጪ ተመድቦለታል። እንደገና ደግሞ የ60 ሚሊዮን ፓውንድ የስፖንሰርሺፕ ስምምነት ክርስቲያኖ ሮናልዶ በአዲሱ ኮንትራት ፈርሟል። ይህም እንግዲህ አልናስር በኤዥያ ማርኬት ላይ ከሚሰሩ ከሳውዲ ካምፓኒዎች ጋር ለመስራት ቃል በገባው መሰረት ነው ማለት ነው። እንግዲህ ከዚህ በተጨማሪ አልናስር ለክርስቲያኖ ሮናልዶ ቀኑ ሙሉ የሚያገለግሉትን 16 ሰዎች ቀጥሮለታል። እንግዲህ 3 ሹፌሮች አሉት፣ 4 የውስጥ አገልጋዮች አሉ፣ የቤት ውስጥ አገልጋዮች፣ 2 ሼፎች አሉት፣ 3 አትክልተኞች እንዲሁም 4 የግብ ጠባቂዎች እንዲያገለግሉት አልናስር ለክርስቲያኖ ሮናልዶ መድቦለታል። እንግዲህ ይሄንን መረጃ ፋብሪዚዮ ሮማኖ ከለቀቀው በኋላ በማህበራዊ ሚዲያ ላይ እጅግ እያነጋገረ ያለ ዜና ነው ማለት ነው። እንግዲህ ወደ ቀጣዩ መረጃዎቻችን ስናልፍ ባርሴሎናን እናገኛለን። ባርሴሎናዎች እንግዲህ ለያሚን ያማል የ10 ቁጥር ማሊያን በልደቱ ቀን በጁላይ 13 ሊሰጡት እንዳሰቡ እንግዲህ ሙንዶ ዲፖርቲቮ የተባለው የስፔኑ ተነባቢ ጋዜጣ ዘግቦታል። እንግዲህ ያሚን ያማል ይህንን ቁጥር
አንሱ ፋቲ ከባርሴሎና ካልወጣ በስተቀር እሱ ያለ ይህንን ቁጥር አለብስም ብሎ ለአንሱ ፋቲ ያለውን ክብር አሳይቷል። ነገር ግን አንሱ ፋቲ በውሰቱ ለአሁን ሞናኮን ተቀላቅሏል። ስለዚህ 10 ቁጥር ማንም ስለማይለብሰው እንግዲህ ለያሚን ያማል ባርሴሎናዎች ይህንን ቁጥር እንግዲህ ሜሲ በዚህ ቁጥር ነው በባርሴሎና ቤት የነገሰው ያንን ሁሉ ተአምር የሰራው። ስለዚህ የሜሲ ምትክ እንዲሆንላቸውም ስላሰቡ እንግዲህ 10 ቁጥር ማሊያን በልደቱ ቀን በጁላይ 13 ሊሰጡት እንዳሰቡ ሙንዶ ዲፖርቲቮ ዘግቦታል። ሌላው ከባርሴሎና ጋር የተያዘው መረጃ እንግዲህ የባርሴሎናው ፕሬዝዳንት እንግዲህ ላፖርታ ስለ ፍራንኪ ዲዮንግ የኮንትራት እድሳት የሰጡት አስተያየት አለ። እንግዲህ የኮንትራት እድሳቱ በትክክለኛው አቅጣጫ ላይ የሄደ ነው። እንግዲህ ፍራንኪ ዲዮንግ በባርሴሎና ለረጅም ጊዜ ወይም ለብዙ ዓመት እንዲቆይ እንፈልጋለን። ሮናልድ ኪዩመን እንዳለውም ፍራንኪ ዲዮንግ እንደሚታወቀው በሮናልድ ኪዩመን ዘመን ነበር ባርሴሎናን የፈረመው ሮናልድ ኪዩመን ባርሳን በሚያሰለጥን ጊዜ። ስለዚህ ሲያስፈርመው የቡድኑ ፒላር ወይም ምሰሶ ነው ብሎት ነበር በጊዜው። ስለዚህ ሮናልድ ኪዩመን እንዳለው እንግዲህ ፍራንኪ ዲዮንግ የቡድናችን ፒላር ነው፣ እሱ ሁልጊዜም እዚህ መቆየት እንደሚፈልግ አውቃለሁ፣ ሌሎች ችግሮች እንዳሉ አላውቅም በማለት እንግዲህ አስተያየታቸውን ሰጥተዋል። ሌላው እንግዲህ ሁዋን ላፖርታ ስለ ኒኮ ዊሊያምስ ተጠይቀው የሚከተለውን አስተያየት ሰጥቷል። እንግዲህ የኒኮ ዊሊያምስን ሪሊዝ ክሎዝ ወይም የውል ማፍረሻ ተመልክቶ ይህንን አስተያየት ሰጥቷል። እንግዲህ ባርሳ የኒኮ ዊሊያምስን ሪሊዝ ክሎዝ ወይም ደግሞ የውል ማፍረሻውን ለመክፈል የሚችልበት ኦፖርቹኒቲ ካለ ያንን ለማድረግ ዝግጁ ነን በማለት እንግዲህ አስተያየታቸውን ሰጥቷል። ሌላው ካርሎስ ሞንፎርት የተባለ የስፖርት ዘጋቢ ስለ ኒኮ ዊሊያምስ ተከታዩን አስተያየት ሰጥቶ እንግዲህ ፋብሪዞ ሮማኖ ይህንን መረጃ ዘግቦታል። እንግዲህ ኒኮ ዊሊያምስ እነኝን ቃላቶች ሲናገር ሰምቸዋለሁ ነው የሚለው። እንግዲህ ካርሎስ ሞንፎርት ባርሴሎናን በምንም አይነት መንገድ ቢሆን መቀላቀል እፈልጋለሁ፣ ባለፈው አመት ስለተፈጠረው ነገር ሪግሬት አድርጌያለሁ። እንግዲህ ባለፈው አመት ባርሳን የሚቀላቀልበት እድል ነበር፣ ያ እድል ሳይሆን ቀርቶ ባመለጠው ኦፖርቹኒቲ እንግዲህ ሪግሬት አድርጌያለሁ አለ። አሁን ላይ እንግዲህ ስለ ባርሳ ሬጂስትሬሽን ኢሹ ምንም ኮንሰርን የሚያደርገኝ ነገር የለም፣ አይ ዶንት ኬር አባውት ሬጂስትሬሽን ኢሹ በማለት ተናግሯል። እንግዲህ ስለ ፋይናንሻል ሲቹዌሽኑም እንግዲህ አይመለከተኝም፣ እኔ የምፈልገው ለባርሴሎና መግባትና ባርሴሎና መጫወት ብቻ ነው የምፈልገው በማለት የተናገረውን አስተያየት እንግዲህ ፋብሪዞ ሮማኖ ዛሬ በትዊተር ገጹ አጋርቶናል። ሌላው ከባርሴሎና ጋር የተያዘው መረጃ እንግዲህ ሁዋን ላፖርታ ስለ ባርሴሎና ስለ ፍራንኪ ዲዮንግም አስተያየት ከሰጡ በኋላ እንግዲህ የላሊጋው ፕሬዝዳንት ዣቪየር ቴባስ ስለ ባርሴሎና እንግዲህ ኒኮ ዊሊያምስን ስለሚያስፈርምበት ሁኔታ አትሌቲክ ክለቦች ኮምፕሌን አድርጓል ብሏል፣ ወይም ተቃውሞ አሰምቷል። እንግዲህ ዴኮ በማህበራዊ ሚዲያ ላይ በመውጣት እንግዲህ ኒኮ ዊሊያምስ ባርሴሎናን የመቀላቀል ፍላጎት አለው የሚል አስተያየት ሰጥቷል። በዚህ መሰረት አትሌቲክ ክለቦች እንግዲህ ለላሊጋው ኃላፊ ወይም ደግሞ ለስፔን እግር ኳስ የበላይ አስተዳዳሪ ክስ አሰምተዋል። በፊፋ ሕግ መሰረት እንግዲህ ኒኮ ዊሊያምስ ፕሮቴክቲቭ ፒሪየድ ላይ ነው ያለው እንግዲህ ከአትሌቲኮ ቢልባኦ ጋር ኮንትራት ላይ ነው ያለው። ስለዚህ ምንም አይነት ስልጣን የላቸውም በሌሎች ቡድን ተጫዋቾች ላይ ገብተው ሀሳብና አስተያየት የመስጠት ምንም አይነት ስልጣን የላቸውም በማለት እንግዲህ የፊፋን ሬጉሌሽን ጠቅሰው ኮምፕሌን እንዳደረጉ ተሰምቷል። ባርሳዎች አሁን ላይ ሌሎች ተጫዋቾችን የማስመዝገብ ሬጂስተር የማድረግ እንግዲህ ኃላፊነት አለባቸው፣ ለህጉም የመገዛት ኃላፊነት አለባቸው። ኒኮ ዊሊያምስን ሊሆን ይችላል፣ ሃላንድን ሊሆን ይችላል፣ ሜይስንም ሊሆን ይችላል። እንግዲህ ለህጉ የመገዛት ወይም የመታዘዝ ኃላፊነት አለባቸው ሲል እንግዲህ የላሊጋው ፕሬዝዳንት ዣቪየር ቴባስ አስተያየት ሰጥቷል። ወደ ሌሎች መረጃዎቻችን ስናልፍ እንግዲህ የእንግሊዝ ፕሪሚየር ሊግ የእንግሊዝ እግር ኳስ የበላይ አስተዳዳሪ እንግዲህ ኤፍኤው አዲስ ህጎችን አውጥቷል ለሚቀጥለው አመት። እንግዲህ በ2025 የ2026 ሲዝን ላይ ከወጡት ህጎች መካከል እንግዲህ በ45ኛው አንድ ጨዋታ በተደረገ በ45ኛው ደቂቃ ወይም ደግሞ ሃፍ ታይም የሚባለው ስፔስ ላይ ተጫዋቾች ኢንተርቪው እንዲሰጡ፣ ማናጀሮች ኢንተርቪው እንዲሰጡ የሚያስገድድ ህግ ወጥቷል። እንዲሁም ደግሞ የተቀየሩ ተጫዋቾች ሰብዶፍ የተደረጉ ተጫዋቾች ኢንተርቪው እንዲሰጡ የሚያስገድድ ህግ ወጥቷል። ሌላኛው ደግሞ የድሬሲንግ ሩም ብሮድካስቶችም እንደሚጀመሩ እንግዲህ የእንግሊዝ ፕሪሚየር ሊግ ኤፍኤው እነኝን ህጎች አውጥቷል ማለት ነው። ሌላው እንግዲህ በዚህ በክለብ ወርልድ ካፕ የወጣው አስገራሚ መረጃ እንግዲህ
በክለብ ወርልድ ካፕ ላይ ከፍተኛ ሬቲንግ ያስመዘገቡ ተጫዋቾች ሊስት አውት ተደርገዋል። እንግዲህ በዚህ መሰረት የአዲሱ የማንቸስተር ዩናይትድ የራይት ባክ ፈራሚ እንግዲህ ሪያን ኤይት ኑሪ 7.9 ሬቲንግ አስመዝግቧል። እንግዲህ የሪያል ማድሪዱ ተከላካይ ሮይ ሁሴን እንግዲህ ወደ 7.5 ሬቲንግ አስመዝግቧል። ጁድ ቤሊንግሃም ከሪያል ማድሪድ 7.3 ሬቲንግ አስመዝግቧል። ጆናታን ታህ ከባየር ሙኒክ 7.2 ሬቲንግ አስመዝግቧል። ሮያን ቼርኪ ከማንቸስተር ሲቲ 7.2 ሬቲንግ በማስመዝገብ እንግዲህ ከፍተኛውን ሬቲንግ ያስመዘገቡ ተጫዋቾች መካከል አንዱ ሆኗል። በዚህ ውስጥ በጣም አስገራሚ የሆነው አዲሱ የማንቸስተር ዩናይትድ ፈራሚ ከወልቭስ ያስፈረሙት በ37 ሚሊዮን ፓውንድ ያስፈረሙት ሪያን ኤይት ኑሪ እንግዲህ የግራ መስመር ስፔሻሊስት ተብሎ ነው የሚጠራው። እንግዲህ የሲቲን ከተቀላቀለ በኋላ የጋርዲዮላን ፉትቦል በቶሎ በመላመድ እንደዚህ አመርቂ የሚባል እንቅስቃሴ ማሳየቱ እጅግ በጣም አነጋጋሪ እየሆነ መጥቷል። ሌላው እንግዲህ አትሌቲኮ ማድሪዶች ከቪያሪያል አንድ ተጫዋች አስፈርመዋል። አሌክስ ቤና የሚባል እንግዲህ ለዝውውሩ 45 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ አዶንስ እንደከፈሉ ፋብሪዚዮ ሮማኖ መረጃውን ይዞት ወጥቷል። እንግዲህ ይሄ ዝውውር ተጠናቋል። ፋብሪዚዮ ሮማኖም ሂር ዊጎ በማለት መረጃውን አጋርቶናል። ወደ ሌላው አስገራሚ መረጃ ስንመጣ እንግዲህ በእግር ኳስ ታሪክ ውስጥ 300 ኬሪየር ጎሎች ላይ ለመድረስ እንግዲህ ክርስቲያኖ ሮናልዶ 554 ጌሞች አስፈልገውታል። ሊዮኔል ሜሲ 300 ጎል ላይ ለመድረስ 418 ጨዋታዎች አስፈልገውታል። ኪሊያን እምባፔ 300 ጎል ላይ ለመድረስ 409 ጨዋታዎች አስፈልገውታል። ኤርሊንግ ብራውት ሃላንድ ግን 300 ጎል ላይ ለመድረስ 370 ጨዋታ ብቻ ነው ያስፈልገው። በዚህ መሰረት 300 ጎል ላይ በትንሽ ጨዋታ የደረሰ ፈጣኑ ተጫዋች ያደርገዋል ኤርሊንግ ብራውት ሃላንድ። እንግዲህ ጄነሬሽናል ማሽን ሲል ፋብሪዚዮ ሮማኖ ባጋራው መረጃ መሰረት እንግዲህ መረጃውን አጋርቶናል። እንግዲህ ማንቸስተር ሲቲዎች በክለብ ወርልድ ካፕ ላይ ከምድባቸው በማለፍ አስገራሚ ውጤት እንዳመጡ የሚታወቅ ነው። እንግዲህ ሪያል ማድሪድ ከምድቡ አንደኛ ሆኖ አልፏል በክለብ ወርልድ ካፕ ላይ በ7 ነጥብ፣ ሁለተኛ አል ሂላል ነው በ5 ነጥብ፣ ሶስተኛ ኤፍሲ ሳልዝበርግ ነው በ4 ነጥብ። ከዛም በተጨማሪ እንግዲህ ሪያል ማድሪዶች ከኤፍሲ ሳልዝበርግ ጋር በነበራቸው ጨዋታ 3-0 አሸንፈዋል። እንግዲህ ጎሎቹንም ቪኒሺየስ ጁኒየር፣ ቫልቨርዴ እና ጋርሺያ አስቆጥረዋል። በዛ ጨዋታ ላይ እንግዲህ የቡድኑ አምበል የነበረው ፍሬድሪኮ ቫልቨርዴ አስገራሚ የሆኑ ቁጥሮችን አስመዝግቧል። አንድ ጎል አስቆጥሯል። 66 ተቾችን ነክቷል። 48 ፓሶችን ኮምፕሊት አድርጓል። 90% ፓስ አኪዩሬሲ ነበረው። ሎንግ ፓሶችን እንግዲህ ከ5 3ቱን በተሳካ ሁኔታ አጠናቋል። ሰክሰስፉል ድሪብል አድርጓል። 2 ድሪብል አድርጎ ከ2 አሳክቷል። እንግዲህ ዱዋል ዌኖችን ደግሞ ከ5 3 አሳክቷል። ፍሬድሪኮ ቫልቨርዴ በጨዋታው ላይ ምርጥ እንቅስቃሴ አሳይቷል። እንግዲህ ጁድ ቤሊንግሃምም ከአርቢ ሳልዝበርግ ጋር በነበረው ጨዋታ አንድ አሲስት አድርጓል። 75 ተቾችን ነክቷል። 51 ፓሶችን ኮምፕሊት አድርጓል። 91% ፓስ አኪዩሬሲ ነበረው። 2 ቁልፍ ኳሶችን አቀብሏል። ሎንግ ፓሶችን እንግዲህ ከ5ቱ 4ቱን ኮምፕሊት አድርጓል። አንድ ቢግ ቻንስ ክሬት አድርጓል። 3 ሰክሰስፉል ድሪብሎችን አድርጓል። 6 ዱዋል ዌኖችን አድርጓል። 2 ክሊራንሶችን አስመዝግቧል። 2 ታክሎችን እንግዲህ አሸንፏል። 1 ኢንተርሴፕሽን አድርጓል። ኢንክሬዲብል የሆነ ፐርፎርማንስ ነበረ ጁድ ቤሊንግሃም ያሳየው። እንግዲህ ቪኒ ጁኒየር ከጨዋታው በኋላ ሪያል ማድሪድ የህይወቴ ክለብ ነው ሲል አስተያየቱን ሰጥቷል። በዚህ ክለብ ውስጥ ለረጅም ዓመት እንደምቆይና ለዘላለም እዚህ እንደምኖር እንግዲህ ተስፋ አደርጋለሁ ሲል ሰጥቷል። ከጨዋታው በኋላ እንግዲህ ዣቪ አሎንሶ ስለ አዲሱ ታዳጊ ከካስቴያ አካዳሚ ስላደገው ስለ ጎንዛሎ ጋርሲያ የሚከተለውን አስተያየት ሰጥቷል። እንግዲህ ጎንዛሎ ጋርሲያ እንግዲህ ራውል ጎንዛሌዝን ያስታውሰኛል። ራውል ጎንዛሌዝ ብላንኮ እንግዲህ በሪያል ማድሪድ ታሪክ ውስጥ ተጫውተው ካለፉ የሪያል ማድሪድ ሌጀንደሪ ተጫዋቾች መካከል አንዱ ነው። እንግዲህ የልጅነቱን የራውል ጎንዛሌዝን ያስታውሰኛል ሲል ዣቪ አሎንሶ አስተያየቱን ሰጥቷል። እንግዲህ ጎንዛሎ ጋርሲያ የክሊያን ኢምባፔ መጎዳቱን ተከትሎ ባገኘው ድል ተጠቅሞ እንግዲህ በክለብ ወርልድ ካፕ ላይ በተሰለፈባቸው ጨዋታዎች ጎል እያስቆጠረ ይገኛል ማለት ነው። ውድ አድማጮቻችን ለዛሬ የነበሩና አጫጭር ስፖርታዊ መረጃዎች እነኝን ይመስላሉ። በነገው የስፖርታዊ ዜና ጊዜያችን ላይ እንግዲህ በየቀኑ አፕዴት የተደረጉ መረጃዎችን ወደ እናንተ ይዘን እንመጣለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ሀሳቦቻችሁን እንግዲህ ኮሜንት ላይ እንድታስቀምጡልን በትህትና እንጠይቃችኋለን። በነገው ፕሮግራማችን እስክንገናኝ ሰላም ቆዩ።